በጣም በሚያሳዝን ሁኔታ ወንጌልን እንሰብካለን ቤተክርስቲያንን እናውቃለን ብለው ስለ ሽንኩርት ነው የሚሰብኩት። ሽንኩርቱ የማን ነው ይሉሃል። ገብተህ እስቲ የሊቀ ሊቃውንት ዕዝራን ፔጅ ገብተህ ቲክቶክ ላይ ዩቲዩብ ላይም ገብተህ ሽንኩርቱ የማን ነው? የማርያም አይደለም? አፈሩ የማን ነው? የማርያም አይደለም? ድንቹ የማን ነው? የማርያም አይደለም? ታዲያ በማርያም ምድር ላይ አንተ ማርያም አታማልድም የምትል ማን ነህ? ምንም የማይገናኝ ከወንጌል እውነት ያፈነገጠ ነው። እርግጠኛ አይደለም። ቆየ አባ ገብረ ኪዳን ያሉትን ሰምታል? አባ ገብረ ኪዳን ያሉትን ሰምታል? አልሰማም። ብዙ ነገር በሰሞኑ ብዙ ነው። እኔ አንድ እውነት ልናገር አሉ። እኔ አሁን በሞት የት እንደምሄድ አላውቀውም አሉ። አየህ ስለሚሄዱበት እንኳን እርግጠኛ አይደሉም። ቢሞቱ እንኳን ወደ መንግስተ ሰማያት እንደማይገቡ ደምድመዋል። እነዚህ አባት በጣም እኮ የተከበሩ አባት ናቸው። አራት አይና የሚባሉ ቪዲዮዎቹ አሉ በሚገባ ላሳይ ይችላል። ልክልኝና በመረጃ ስለምፈልግ ነው። እኔ ልክልህና ከፈለክ የአባ ገብረ ኪዳንንም የሊቀ ሊቃውንት ዕዝራንም እስኪ ለአድማጮች አቅርቡ። አባ ገብረ ኪዳን የታወቁ ብዙ ሰው የሚወዳቸው በጣም በብዙ አይነት ትምህርት ያስተምሩ እኔም ማከብራቸው መወዳቸው ናቸው። እሳቸው በሞት ምድብን አላቅም ወደ እግዚአብሔር መንግስት ሄዳሉ አላሉ? በፍጹም እርግጠኛ አይደሉም። አየው እርግጠኛ የምትሆነው ስትድን ነው። ተቆራርጦ እስከሆነ እንደው አንዳንድ ቪዲዮ አንተ ያላልከውን ከዚህ አምጥቶ ሰው ክፉ ስለሆነ ብዬ እኮ ነው። ዘመኑ አስቸጋሪ ሙሉ ቪዲዮ አይቼዋለሁ። ሙሉ ቪዲዮ ልክልሃለሁ እኔ ምንም ችግር የለውም። አሁን ጆይ ጭሮ ነብይ ነው። በእናትህ ጆይ ጭሮና እስራኤል ዳንሳ ነብይ ብሎ የሚከተል ራሱ አልዳነም። ራሱ አልዳነም። ያን ሁሉ አዳራሽ ሞልቶ ስንት ሚሊዮን ብር ደረሰ? ለምን ቢሊዮን አይሆን? በቀደም አንዱ ተሰምቶ ማይታወቅ አገሪቷ ያላት ብር እንኳን የዚህን ያህል ቪዲዮ ለማስገባት ይሁሉ ቢሊዮን ደረሰኝ ያለው በእውነት ደግሞ ታጅቡ እንደ እስራኤል ዳንሳና እንደ ጆይ ጭሮ ወንጌልን ያሰደበ ክርስቶስን ያዋረደ በዚህ ምድር የለም። ቆይ እንደሱ ግን በመንፈስ ነው የሚሰሩት ይታወቃል። በአጋንንት መንፈስ በአጋንንት አለቃ አጋንንትን የሚያወጡ በአጋንንት ድምጽ የሚመሩ የአጋንንትን ስም በልሳን መልኩ የሚጠሩ እጅግ በጣም በመናፍስቱ ዓለም የተካኑ በሬሳ ማድረቂያ እና በሬሳ የታጠበበት ውሃ ድግምት የሚሰሩ መድረካቸው ላይ የሚቀብሩ ፑልፊታቸው ላይ ድግምት የሚያደርጉ ይሄ ምንድነው ካልክ በመናፍስቱ ዓለም ህዝቡን አፍዝዞ መያዝ የህዝቡን ትኩረት መሳብና ህዝቡ ከነሱ እግር ስር ዝቅ ብሎ እንዲኖር። ስለዚህ የወንጌል አማኙ ማህበረሰብ እየተደገመበት ነው ያለ። ፕሮቴስታንቱ እየተደገመ ዘይት ሲገዙ በዘይት የሚሰራ አለ። እዛ ቤት በቅባ ቅዱስ ነው የሚባለው። እዚህ በዘይት እየሰሩ ነው፣ በሽቶ እየሰሩ ነው። ነቢያቶች በሽቶ እየደገሙባቸው ነው፣ ድግምት እየሰሩባቸው ነው። በውጭም ሀገር በሀገር ውስጥም በጣም ብዙ የፕሮቴስታንት አማኞች ውስጥ አንድ ቤተሰብ ላይ አንድ የደነዘዘ ሰው አለ። ዝም ብለህ ጥናት አጥና። አንድ መፍዙዝ አለ። አንድ ቤት ወይ የመጀመሪያ ልጃቸው ፈዞ ነው ያለ፣ አእምሮ በሽተኛ ነው። ይሄ ከመናፍስቱ ዓለም የሚረጭ በሐሰተኛ ነቢያቶች በኩል የሚሰራ የድግምት አሰራር ነው። አይታል በቅርቡ አንድ ነቢይ የልብ ኬዝ ያለበትን ሰው ተፈውሳል ብሎት አይታል የሞተው ከዛ ሞተ። እነዚህ በሐሰት መንፈስ የሚያገለግሉ አገልጋዮች ናቸው። ስለዚህ በወንጀል መጠየቅ አለባቸው። የሰው ነፍስ ካስጠፉማ በወንጀል መጠየቅ አለባቸው። ቸርቻቸው መዘጋት አለበት። እኔ አንድ ጊዜ እስራኤል ዳንሳ ጋር ልንገርህ፣ ድሮም እኔ ገብቻ አይቼዋለሁ። እሱ በነገራችን ላይ ሐሰተኛ ነቢያቶች ጋር ሁሌ ገብቻ አጥንቻለሁ። መንፈስ ቅዱስ ውጣ እኔ የለውበትም ሲለኝ ነው የወጣሁኝ። ብዙ ሐሰተኛ ነቢያቶችን ቀርቤ ስለማቃቸው ስለመረመርኳቸው ነው እምነግርህ። እና አንድ ጊዜ አዳማ ላይ የተደረገውን ልንገርህ። ኮንፈረንስ ተዘጋጅቶ ከዛ የሱ መንፈሳዊ ልጅ ነበር የሚያገለግለው። ማነው እዩ ነው ምናምን የሚባል አንድ ወንበዴ ነበር። ተቀብቶ በአጋንንቱ ዓለም ተቀብቶ የወጣ በጣም ብዙዎችን ቀብቷቸዋል ታውቃለህ። እና እያገለገለ እያለ ካናዳ ትሄዳለህ አለው፣ አውስትራሊያ ትሄዳለህ አለው፣ ከዛ ደግሞ አሜሪካ። በቃ ይሄንን ምድር እግዚአብሔር ላንተ በቃ ምርኮ አድርጎ ሰጥቷል፣ ዓለምን ሁሉ በወንጌል ትዞራለህ አለ ብሎ ትንቢት ያመጣለታል። ሰውየው ልሳን ተሞላው ብሎ ለካ ሲነካው መንፈሱ ነው የተላለፈበት። አየው እጅ አታስጭን ወንድሜ፣
ሞኛቱን የማታውቃቸውን አባቶች እጅ አታስጭን። ልክ እንዲህ ሲነካው ሰውየው ልሳን ተሞላ። ይሄ ልሳን የአጋንንቱ ሚስጥር ነበር እያወራ ያለው። እኔ መረመርኩት አውቶማቲካሊ። ከዛ ልሳን ተሞልቶ እንደብድ ሆኖ ሄዶ ከምንድን ነው ይሄ የቆመው ይሄ እንትኑ ፖል ውስጥ የአዳራሹ እንትን ፖል ነው የሚባለው ይሄ ምሰሶ ማለት ነው። አዎ እሱ በየብረት ያኛው ሄዶ ሲመታው ግንባሩን ወደቀ። ሰውየው ጭራሽ ይዞራል የተባለው ተጋጅቶ ወደቀ። ከዛ ሆስፒታል ወስደውት ያው ከዚህ ዓለም እንግዲህ ተሰናብቷል ማለት ነው ሰውየው። ይሄ ሪል ያየሁትን ነገር ነው የምነግርህ። አውሮፓ ትደርሳለህ፣ አሜሪካ ትዞራለህ የተባለው ሰውዬ ባጭር ነው የቀረ። ስለዚህ እስራኤል ዳንሳ በህግ መጠየቅ ገዳይ እኮ ነው፣ ወንበዴ እኮ ነው እሱ እውነት ልብ ካለው እስቲ ስለኔ ያውራ እስቲ። እኔ 40 ምናምን ሰዎችን የገደለበትን ሚስጥር አወጣዋለሁኝ። እስራኤል ዳንሳ ገዳይ ነው፣ ገዳይ ወንበዴ። ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን ጨካኝ ነው ተብሎ ሰሞኑን በሶሻል ሚዲያ ሲመጣ አይቼዋለሁ። ወጥቶ ነበረ። ችግር የለውም ይምጣ። ምን እሱም ልጋብዘው። ይኸውልህ ስማኝ ተሼ፣ እነዚህን ሰዎች እግዚአብሔር ካላስወገዳቸው በስተቀር ሌላ መፍትሄ አይገኝም። እኔ የምጸልየው አሁን እነዚህን እንዲጠርጋቸው ከቤተ ክርስቲያን አረምብረት። በእርግጥ 40 ሰው የእውነት እርሱ እንዳሉት ከሆነ መንግስትም ሊጠይቃቸው ይገባል። ስማኝ፣ እነዚህ የወንጌል እንቅፋቶች ናቸው። መንፈስ ቅዱስን አንድ መረጃ ልስጥ። እስራኤል ዳንሳ በሽጉጥ ተተኩሶበት እግሩ ተመቶ ተርፏል ተብሎ ነበር። ድንገት እርሱ እየጸለዩበት ከዚህ ቀደም ሰምቼ ነበር ጉዳት ደርሶበታል። እግዚአብሔር እኮ ምሕረት ሊያደርግለት ወዶ ነበር ማለት ነው። ቢያንስ እንኳን እግሩን በሽጉጥ ሲሰብረው አበስኩ ገበርኩ ብሎ እንዴው አምላኩን ይቅርታ አይጠይቅም፣ ህዝቡን ይቅርታ አይጠይቅም። አሁንም እኮ በወንብድናው እየቀጠለ ነው ያለ። እኔ አሁን ሌላ ውስጥ አስገባኝ ታሽ በማስረጃ ነገሮችን ሁሉ በማስረጃ ቁልጭ አድርጌ ይዤ ለመጣለው ሰፊ ጊዜ ስጠኝ። እነዛም መጽሐፍቶችን የኦርቶዶክስ የጥንቆላ መጽሐፍቶችን እንዲህ ተሸክም ለመጣለው። እንዲያውም የዛው ዕለት እኛ እናቃጥላቸዋለን። እኔ ራሴ አናቃጥል። በእርግጥ እርሶ የሚያቃጥሉበት ቦታ ካለ ወደ ራሶት፣ ግን የኛ ሐሳቦትን በነፃነት እንዲያርጉ ቅድም ባልን ደግሞ የሚመለከታቸው መምህራኖች በጳውሎስ ዘመን እንደተቃጠለ አታውቅም? ቆይ እንደተቃጠለ አታውቅም? አቃል መጽሐፍ ላይ ግን ብዙ የጥንቆላ መጽሐፍቶች በውድ እንዲያውም 50,000 የሚያወጡ ይላል መጽሐፍ ቅዱስ ነው የሚለው። በአደባባይ ይቃጠሉ ነበር ይላል። እኔ በአደባባይ እንዲቃጠሉ ነው የምፈልገው። መምህር ትውልዴ ሲሞት ዝም እያለ የነበረን ጊዜ እንግዲህ በጣም ተጠቃሏል።